ዛሬ መለኮታዊ ኃይል አሰራሩ አደራረጉ እንዴት ነው የሚለውን ነገር ጥቂት እናወራለን። በዛ መካከል የአንዳንዶች ለዘመናት የተዘጋ በር ይከፈታል። ለአንዳንዶች የረሳችሁት ነገር የቀበራችሁት ነገር አይሆንም ብላችሁ ያላችሁትን ነገር እግዚአብሔር መልካም አድርጎት እናያለን። ይህንንም ቃል ለማወቅ ወደ ተሰሎንቄ ሰዎች ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 9 አካባቢ ላይ ያለውን ሐሳብ ተንተርሰን ነው የምንነጋገረው። ይህንን ባይሆንም ዘፍጥረት 1 ላይ ወይም ዘፍጥረት 1 እስከ ፍጥረት 7ኛ ቀን ኢየሱስ ወይም እግዚአብሔር እስካረፈበት ድረስ ያለው ኃይል የተጠቃለለው በእግዚአብሔር መለኮታዊ አሰራር ነው። ነገሮች ሁሉ እየተራመዱ እየተንቀሳቀሱ እየሰሩ አሁንም ዓለማትን እየገዛ ያለው እግዚአብሔር መለኮታዊ ኃይሉ ነው። መለኮታዊ ኃይሉ ነው። ስለዚህ መለኮታዊ ኃይል እንዴት እንደሆነ እዚህ ጋር ጴጥሮስ ላይ የሚናገራል። ግን እዚህ ጋር ያለውን ነገር እንዲህ ይላል፣ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ለአለቅነትና ለስልጣናት ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። የሥጋን ሰውነት በመግፈፍ በክርስቶስ መገረዝ በእጅም ባልተደረገው መገረዝ በእርሱ ሆናችሁ ደግሞ ተገርዛችኋል። በጥምቀትም ከእርሱ ጋር ተቀብራችኋል። በጥምቀትም ደግሞ ከሙታን በመነሳት በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነስታችኋል። እናንተ በበደላችሁና በሥጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችን ሁሉ ይቅር አላችሁ ይልና ከታች የሚናገረው ነገር በጣም ይገርማል። በእኛ ላይ የነበረው የሚቃወመንን በትእዛዝም የተጻፈውን የዕዳን ጽሕፈት ደመሰሰው፣ እርሱም በመስቀል ላይ ጠርቆ ከመንገድ አስወግዶታልና አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ብሎ ይናገራል። በጣም ዛሬ መለኮታዊ ኃይል ስል አንዳንድ ነገሮችን ለማየት ሞክሬያለሁ ባለችኝ ሰዓት። መለኮታዊ ኃይል ማለት በጣም 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 የእግዚአብሔር የአቅም ልክ ማለት ነው። በዚህ ምድር ማንም ጋር የሌለ፣ ምንም ጋር የሌለ፣ የትኛውም እውቀት ጋር የሌለ፣ የትኛውም ስልጣን ጋር የሌለ፣ የትኛውም መሳሪያ ጋር የሌለ ከእግዚአብሔር አፍ ወይም ከእግዚአብሔር ትእዛዝ ሲወጣ ብቻ የሚወጣ በጣም ታላቅ ኃያል እንደሆነ ተረድቻለሁ። ይህ ብቻ አይደለም። መለኮታዊ ኃይል በእኛ ላይ ሲገለጥ የሆነ ተራ ነገሮች አይደሉም የሚሰጡን የሚደረጉልን። በሰው አእምሮ ያልታሰበ፣ በሰው ዓይን ያልታየ፣ በሰው ጆሮ ያልተሰማ አዲስ ነገር ይፈጠራል። እነዚህን ነገሮች ነው ዛሬ የምንናገረው። የእግዚአብሔር መለኮታዊ ኃይል ተገለጠ ስንል እግዚአብሔር ያለምንም ነገር ዓለምን እንደፈጠረ ያለምንም ማቴሪያል፣ ያለምንም ቅድመ ሁኔታ፣ ያለምንም ዝግጅት ከአፉ ቃል ሲወጣ እግዚአብሔር እነዚህ ትልልቅ ነገሮች ሳይንሱ ደርሶ እንዲና እንዲያመላቸውን ሁሉ እንደፈጠረ ዛሬ ይሄ መለኮታዊ ኃይል በእኔና በእናንተ ሕይወት ይገለጣል፣ በእኔና በእናንተ ሕይወት ይደረጋል። ለምን? የእግዚአብሔር ቃል ስለሚደግፈን። ይህንን እንዲህ ሚል ቃል ደግሞ ይናገራል። የዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችንም ከሙላቱ ተቀብለናል፣ በጸጋ ላይ ጸጋ ተሰጥቶናል አለ። እኛ ሁላችንም ይህንን ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ሲናገር የሕይወትን እስትንፋስ እፍ ስል እኔና እናንተ የሰው ዘር በሙሉ የእግዚአብሔር ይሄ መለኮታዊ ክብር፣ መለኮታዊ አቅም፣ መለኮታዊ አሰራር ተቀብለናል። አሜን ያስብላል። ዛሬ በጣም ይሄ የመለኮት አሰራር የሆነ ነገሮችን የውስጥ ጉርጆ፣ የውስጥ ቋጠሮ፣ የውስጥ ድብቅ እስራት፣ የውስጥ ነገርን ይለውጣል ብዬ ነው ማምነው። ይህንን ቃል እየጸለይኩ ነው የተቀበልኩትና የመለኮት ኃይል ሲባል መብራት ኃይል አለው። እያንዳንዱ ነገር በውስጡ ለሌላኛው እንዲደግፍ፣ እያንዳንዱ ነገር ለሌላው እንዲጠቅም ተደርጎ የተሰራበት ኃይል አለው። መሳሪያ ኃይል አለው፣ መኪና ኃይል አለው፣ ቤት ኃይል አለው። እያንዳንዱ ነገር ቢሰማም ባይሰማም ኃይል አለው። በሚሰራው ስራ ኃይል ልክ ይነገራል።
ግን እነዚህ ኃይላት በሙሉ ከምክንያት ጋር የተያዙ ናቸው። መለኮታዊ ኃይል ግን የእግዚአብሔር የአፉ ቃል የአሰራሩ ወይም የአደራረጉ ልክ ነው። ለዚህ ነው የመለኮቱ ተካፋይ እንደሆንን መጽሐፍ ቅዱስ የምናገረው። የመለኮት ተካፋይ ማለት ያለቀውን ነገር የሚጨምር፣ የቀነሰውን ነገር የሚሞላ፣ የጎደለውን ነገር የሚሞላ አይደለም። የሌለ ነገርን መፍጠር የሚችል ነው። የሌለ ነገርን መፍጠር ብቻ አይደለም፣ ተሰምቶ የማይታወቀውንም አዲስንም ነገር ያደርጋል። ስለ መለኮታዊ ኃይል ስናስብ፣ ስለ መለኮታዊ ጉብኝት ስናስብ ለኛ ጉብኝት ነው፣ የእግዚአብሔር ኃይል ነው። እሱን ስናስብ መጽሐፍ ቅዱስ ዘፍጥረት መጽሐፍ ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ከምን ማቴሪያል እንዴት አምጥቶ ማንም ሊረዳው በማይችል ኃይል ይሁን አለ፣ ሆነ። ዛሬም እላችኋለሁ በብዙ ሕጋዊ በብዙ በሰው ሕግ፣ በሰው ስርዓት፣ በሰው ወግ፣ በሰው ደንብ፣ በሰው ስር ከሰው ስር ሆነን የምንኖር የምስራች እግዚአብሔር ቃሉን ሲያወጣ፣ እግዚአብሔር ትእዛዝ ሲያወጣ፣ መለኮታዊ ጉብኝት ሲመጣ የተዘጉ በሮች ይከፈታሉ፣ አይደለም ከነስራቸው ይነቀላሉ። ሰንሰለቶች ይበጣጠሳሉ። እርግማን ስፍራ ያጣል። ጨለማ ስፍራ ያጣል። ሞት ስፍራ ያጣል። ሰዎችን የገደለ ነገር ለእናንተ የመኖር ትርጉም ይሆናል። ሰዎች የከሰሩበት ምንጭ ለእናንተ በረከት ይሆናል። መለኮታዊ ኃይልን ለመዘርዘር ከማሄዴ በፊት የሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ 26 ጀምሮ ሲናገር የልዑል ኃይል ይመጣል። መለኮታዊ ኃይል ማለት ይሄ ነው። የልዑል ኃይል ይመጣል፣ ባንቺ ላይ ይመጣል። ወንድ ከሴት ጋር ተገናኝቶ ዘር ተገኝቶ ፍሬ እንደሚሰጥ የልዑል ኃይል መለኮታዊ ኃይል መጥቶ በቅድስት ድንግል ማርያም ማፀን ውስጥ ገብቶ ሰው ሆኖ የተወለደበት አንደኛው ማሳያ ነው። ያለምንም ግንብ ውሃን ከፍሎ ማለፍ ብዙ ትልልቅ ነገሮች ከኔ የበለጠ ትረዳላችሁ። እነዚህ ሁሉ የመለኮታዊ ኃይል መገለጫዎች ናቸው። መለኮታዊ ኃይል ዛሬ እኔና እናንተ ጋራ ቢሆንልን ብለን ጸልየን ለረሳ ነው፣ ቢሆንልን ብለን ጸልየን ለተወነው ጉዳይ መለኮታዊ ጣልቃ ገብነት፣ መለኮታዊ ጉብኝት በመለኮታዊ ኃይል ይሆናል። በጸሎት አይደለም፣ በትምህርት አይደለም፣ በጽድቅ አይደለም፣ በቅድስና አይደለም፣ በዘር አይደለም፣ በሃይማኖት አይደለም፣ በጾታ አይደለም፣ ባለን በየትኛው ፕሮፌሽናልቻችን አይደለም። በእግዚአብሔር ጣልቃ ገብነት እግዚአብሔር ነገርን ይቀይራል። በእግዚአብሔር ጣልቃ ገብነት ገዳይ በሽታ ይቀልጣል። በእግዚአብሔር ጣልቃ ገብነት የሞት ሰው ነገሮችን ጨርሶ የሚተውበት ጊዜ አለ። ለምሳሌ እንደነ ማርያም፣ እንደነ ማርታ፣ እንደነ ሌሎችም የሚተውበት ጊዜ አለ። በቃ ከእንግዲህ በኋላ አይነሳም። በቃ ከእንግዲህ በኋላ ሸቷል። በቃ ከእንግዲህ በኋላ ገምቷል። በቃ ከእንግዲህ በኋላ ዋጋ የለውም ለተባለ ነገር መለኮታዊ ጣልቃ ገብነት ሲገባ፣ ለተዘጋ ማህፀን ሐኪም ፕሪስክሪፕሽን ጽፎ አይሆንም ከእንግዲህ በኋላ ለተወሰነ ጊዜ ቤት ቁጭ በል ለተባለ ነገር የእግዚአብሔር መለኮታዊ ጣልቃ ገብነት፣ የእግዚአብሔር መለኮታዊ ጣልቃ ገብነት ይሆናል። ጣልቃ ገብነት የእግዚአብሔር መለኮታዊ ጣልቃ ገብነት ሲሆን በምድር ላይ አስገራሚና ጠላትን አስደንጋጭ፣ ለኔ አስገራሚ ላንቺ አስገራሚ የእግዚአብሔር ጉብኝት ይሆናል። የእግዚአብሔር ጉብኝት ይሆናል። መለኮታዊ ጣልቃ ገብነት ምን ያደርጋል ካላችሁ፣ መለኮታዊ ጣልቃ ገብነት አንደኛና የመጀመሪያ ሕይወት ለሌላቸው ሕይወትን ይሰጣል። ሕይወት ለሌለው በዚህ ምድር ላይ መለኮት ሲገለጥ ምንም ነገር ሕይወት አልነበረው።
ምድር ባዶ ነበረች። ኤደን ገነት አልነበረም። ሰማይና ምድር ተጣብቆ ነበሩ። ሰማይና ምድር አንድ ላይ ነበሩ። የመለኮት ጣልቃ ገብነት ወይም የእግዚአብሔር ብርሃን ይሁን ብርሃን ሲሆን ሰማይን ወደ ላይ ምድርን ወደ ታች አድርጎ እግዚአብሔር ፀሐይን ፀሐይ ብሎ በሰማይ አስቀምጦ ምድርን ምድርን ብሎ ጨለማን ጨለማ ብሎ ብርሃንን ብርሃን ብሎ ያወጣው የመለኮት ጣልቃ ገብነት ወይም የመለኮት ኃይል መገለጥ ነው። መለኮት ኃይል ሲገለጥ ብለን እንዳወራን እግዚአብሔር ያለ ምንም ነገር ነገርን መፍጠር ይችላል። ያለ ምንም ነገር ያለ ምንም ቅድመ ሁኔታ ያለ ምንም ዝግጅት ዛሬም ምናልባት የእኔና የእናንተ ሐሳብ ይገባኛል። እግዚአብሔር ዘር ለማምጣት ፍሬ ማምጣት አለበት። ፍሬ ከዘር ጋር ተገናኝቶ ወንድ ከሴት ጋር ተገናኝቶ መሬት ከእህል ጋር ተገናኝቶ ዘር ይሰጣል ብለን የደመደምነው ጉዳይ ነው። ዛሬ ግን የምስራች ያልጠበቃችሁት ነገር በመለኮታዊ ኃይል፣ መለኮታዊ ጣልቃ ገብነት፣ መለኮታዊ ጉብኝት ይሆናል። መለኮታዊ ኃይል በመጣ ቁጥር መለኮታዊ ጣልቃ ገብነት፣ መለኮታዊ ጉብኝት ይሆናል። ሁል ጊዜ እኛ ነገራችን የሚቆየው እኛ የምንከስረው ስለ እግዚአብሔር ብዙ ነገር እናወራለን። እግዚአብሔርን አውርተን የምንጨርሰው አምላክ አይደለም። እጅግ ትልቅ ነው እግዚአብሔር። ነገር ግን እግዚአብሔር ያደርግልናል ብለን ስናወራ ለምኑ ይሰጣችኋል፣ ፈልጉ ታገኙም አላችሁ፣ ግን ውሰዱ፣ ተንቀሳቀሱ፣ ተራመዱ፣ ለሚያምን ሁሉ ይቻላል። ስለዚህ መለኮታዊ ጣልቃ ገብነት ወይም መለኮታዊ ጉብኝት በመለኮታዊ ኃይል የሚሆነው በእምነት ነው። ዛሬ ዘግታችሁ ቀብራችሁ ቁጭ ላላችሁ ጉዳይ የእግዚአብሔር መለኮታዊ ጣልቃ ገብነት፣ የእግዚአብሔር መለኮታዊ እርዳታ፣ የእግዚአብሔር መለኮታዊ ኃይል፣ የእግዚአብሔር መለኮታዊ ሱፐርናቹራል የሆነ ነገር ይገለጣል። በእውነት አነጋጋሪ ነገር ባንቺ ሕይወት ይከሰታል። በእውነት አነጋጋሪ ነገር በእኔ ሕይወት ይከሰታል። መለኮታዊ ጣልቃ ገብነት ሲመጣ መለኮታዊ ጉብኝት በመለኮት ኃይል ይሆናል። ስለዚህ ሰማይ ምንም አልነበረውም፣ ምድርም ምንም አልነበረባትም። ነገር ግን መለኮት በተገለጠ ጊዜ ምንም ያልነበረው አሁን ስም ለማውጣት የማንችላቸውን ረቂቅና ግዙፍ ፍጥረታትን ሁሉ በእግዚአብሔር መለኮታዊ ጣልቃ ገብነትና በመለኮት ጉብኝት እንደሆነ ሁሉ ዛሬ ሕይወት ለሌለው ነገር ሁሉ ሕይወትን የሰጠው መለኮታዊ ጣልቃ ገብነት አይደለም በተፈጠረው በእኛ ማንነት ላይ ለደረቀ አካላችን፣ ለታመመ ገላችን፣ ላጠነው ኢኮኖሚ ዛሬ የእግዚአብሔር መለኮታዊ ጣልቃ ገብነት ይሆናል። አሜን በሉ። መለኮታዊ ጣልቃ ገብነትን ያለቀን ነገር የሚቀጥል የሚጨምር እንጀራ ጉዳይ አይደለም። ይሄ ትዳር ጉዳይ አይደለም። ያለፈ ነው፣ በጣም ያለፈ ነው። ሳይንስ የዘጋውን አይሆንም ብሎ የቀበረውን ነገር ኦልሬዲ የሚቀይር ኃይል ማለት ነው። አይሆንም በቃ የተባለው ቅድም ነግሬያቸዋለሁ። ቅድስት ድንግል ማርያም በጽድቅ በቅድስና የእግዚአብሔርን ስራ ምሰራ ናት። የዛሬ 2 እና 3 ወር አንድ ወዳጄ ስለ ኤርትራ እንጸልያለኝ እየጸለይን ነበር። ምን እግዚአብሔር መለኮታዊ ጣልቃ ገብነት ይገባል። እግዚአብሔር በመለኮታዊ ጣልቃ ገብነት ነገሮችን ይቀይራል። እግዚአብሔር በመለኮታዊ ጣልቃ ገብነት ቀንበርን ይሰብራል። እግዚአብሔር በመለኮታዊ ጣልቃ ገብነት እርግማንን፣ ከርስን፣ ጨለማን ይገፋል እያለን ነበር። እግዚአብሔር ግን እንግዳን ነገር በዚህ 2-3 ቀን እያሰማን ነበር፣ ብዙዎችን እያስለቀቀ። ስለዚህ የእግዚአብሔር መለኮታዊ ጣልቃ ገብነት ሲሆን ሕይወት ለሌለው ነገር ሕይወት ይሰጣል። መለኮታዊ ጣልቃ ገብነት ሲሆን፣ መለኮታዊ ጉብኝት ሲሆን ሞቷል ብለን የቀበርነው ብናምን ባናምን ቢገባን ባይገባን የእግዚአብሔር የመንፈስ ቅዱስ እርዳታ በመሆኑ ኢየሱስ ክርስቶስን ከሙታን ያስነሳው
ያ የእግዚአብሔር መንፈስ በእናንተ ላይ ቢኖር ለሚሞተው ሥጋችሁ ሕይወትን ይሰጣል ተብሎ እንደተጻፈ ሞቷል ብለን ለቀበርነው አንችልም ብለን ለጣልነው የእግዚአብሔር ጣልቃ ገብነት ይሆናል። ክብር ለኢየሱስ ይሁን። መለኮታዊ ጣልቃ ገብነት ባለበት ሁሉ መለኮታዊ እርዳታ ይመጣል። አንደኛ ነው። ስለዚህ ማርያም እድሜዋ በዛን ጊዜ ግፋብን 15 16 በእንደዛ አይነት እያለች የእግዚአብሔር መለኮት የእግዚአብሔር ልዕልና የእግዚአብሔር ጽድቅ በሷ ላይ ሲገለጥ እማይቻል እማይታሰብ እማይሞከር እማይደፈር እማይፈለግ እማይጠበቅ ነገር ሆነ። በየትኛውም አንግል የሚሞከር ነገር አይደለም። ከዛ በፊት ሆኖ አይታወቅም። ዛሬ በህይወታችሁ ዛሬ በህይወታችን በእያንዳንዳችን ላይ የማይጠበቅ የማይታሰብ እንግዳ ነገር በመለኮት ጣልቃ ገብነት ይሆናል። በመለኮት ጣልቃ ገብነት ይሆናል። ይሄ ነው መለኮታዊ ጣልቃ ገብነት አሰራሩን ወይም አደራረጉን ሲጀምር እንዲህ ብሎ ነው የሚጀምረው። እግዚአብሔር ዓለምን ያለምንም ነገር እንደፈጠረ፣ እግዚአብሔር ምድርን ያለምንም ቅድመ ሁኔታ እንደፈጠረ፣ እግዚአብሔር ፍጥረትን ያለምንም ቅድመ ሁኔታ እንደፈጠረ፣ እግዚአብሔር ነገሮችን ሁሉ እንደቀየረ በመለኮታዊ ጣልቃ ገብነት ነገር በሙሉ እንደገና ተሰርቶ እንደገና አቅም አግኝቶ እንደገና ጉልበት አግኝቶ ይወጣል። መለኮታዊ ጣልቃ ገብነት ይሄ ነው መለኮታዊ ጣልቃ ገብነት። ክብር ለኢየሱስ። ሁለተኛ መለኮታዊ ጣልቃ ገብነት ሲጀመር መለኮታዊ ጣልቃ ገብነት ሲሆን እንዲህ ይሆናል። አካል ለሌለው ነገር አካልን ይሰጣል። ቅድም ሕይወት ለሌለው በምድር ላይ ለሚተነፍሰው ለሚበላው ሰውን በመልኩ በአምሳሉ ይሁን ብሎም የፈጠረ ወርዶ በእጁ አበጅቶም ለፈጠረ ለእኛም ሲመጣ መለኮት ኃይል ተካፋይ ስንሆን የእግዚአብሔር የእውቀት እውነት ሲገለጥ የሚገርም ሲስተም፣ የሚገርም ክብር፣ የሚገርም ሞገስ በአንቺ ላይ ይሆናል። በእኔና በእናንተ ውስጥ ያለው ውቅር፣ በእኔና በእናንተ ውስጥ ያለው መግባባት፣ መስማማት፣ መጋመድ፣ መላመድ፣ መዛመድ መለኮታዊ ውቅር ነው። ስለዚህ ቅድም እንደነገርኳችሁ በቅድስት ድንግል ማርያም የተጀመረው የእግዚአብሔር ፕሮግራም የማይጠበቅ ነው። ሕይወት ለሌለ ነገር ነው ሕይወት ሰጥቶ የመጣው። ሕይወትን እኛ የምናውቀው ወንድ ከሴት ጋር ተገናኝቶ ተጸንሶ 9 ወር ተቆጥሮ የሚወለደውን ነው። ግን መለኮታዊ ጣልቃ ገብነት አዳም በእናት ማፀን የተወለደ ሳይሆን የ80 ዓመት ይሁን የ100 ዓመት ይሁን የ1000 ዓመት ይሁን አናውቀውም። እዛ የተጻፈውን ቁጥር የምናውቀው እግዚአብሔር ትልቅ ሰው ፈጥሮ የሕይወትን እስትንፋስ አድርጎ አቆመው። መለኮታዊ ጣልቃ ገብነት ሲመጣ ሕይወት ይሰጣል ስንል እንደዚህ ነው የሚሆነው። ነገርን ሰርቶ ሕይወት አበጅቶ ፊት ለፊት ይለቃል እግዚአብሔር። በድንገት ያልጠበቃችሁ ነገር አሜዚንግ ነገር ይሆናል። ትገረማላችሁ፣ ትደነቃላችሁ። ለዚህ ነው ያስጨነቀኝ ለመልካም ሆነልኝ ይላል ዳዊት። ያልጠበቅኩት ነገር ሆነ ይላል ዳዊት። ስለዚህ አስደናቂ፣ ስለዚህ አስገራሚ፣ ስለዚህ ለእግዚአብሔር እውነት መለኮታዊ ጣልቃ ገብነት ሰው ሕይወት ላይ ሲመጣ መለኮታዊ ጣልቃ ገብነት ሰው ሲመጣ ጉብኝት ይሆናል። ምን አይነት ጉብኝት? የሆነ ሰው ስንቅ ይዞ መምጣት ሳይሆን የሆነ ሰው ብር ይዞ መምጣት፣ ስጦታ ይዞ መጣለም። እግዚአብሔር በምድር ላይ ሰምተሽው አይተሽው በማታውቂው ክብር ነገርሽን ይቀይራል። አንደኛው ይሄ ነው። ይሄ ብቻ አይደለም። መለኮታዊ ጣልቃ ገብነት ሕይወት ሲሰጥ
መለኮታዊ ጣልቃ ገብነት ህይወት ለሌለው ህይወት በሚሰጥበት ጊዜ በምድር ላይ አንተ ባንተ የሚጀምር ነገር አለ። ወደ አዳም መጥቼ ሊጨርስ አዳም መለኮታዊ ጣልቃ ገብነት የሰጠው ህይወት ሰው የሚባል አልነበረም፣ እንስሳ የሚባል አልነበረም፣ ሰማይ ምድር ላይ ተንቀሳቃሽ በምድር የሚሳብ የለም። ይህንን ሁሉ ፈጥሮ መለኮታዊ ጣልቃ ገብነት የሰጠው ትንሽ እውቀት በምድር ያለውን ዛሬ ሳይንስ የማይደርስበትን የእያንዳንዱን ፍጥረትና ተፈጥሮ ስም ያወጣው እሱ ነው። ለሁሉ ስም አወጣ። ለምን? መለኮታዊ ጣልቃ ገብነት መለኮታዊ ኃይል ስላለ። ሲፈጠር እንደነገርኳችሁ እንደ ኢየሱስ ቃል ስጋ ሆኖ ጸጋነትን ተሞልቷል። ለምን? በአፈር ተሰርቶ የ80 ዓመት ይሁን የ50 ዓመት ይሁን የ40 ዓመት ይሁን ማናቅሰው የህይወት እስትንፋስ እንትስል እኛ ሺል ሴል ሆኖ አካል ተደምሮ ነፍስ ተጨምሮ አቅም አግኝቶ ወጥቶ የምንራመድ ወይ 60 ወይ 70 ዓመት በከዘራ እንደምንል አይነት ሰዎች አዱ ብሎ እግዚአብሔር በመለኮት ኃይል ፈጥሯል። አሜናችሁ ግን አልታየኝም። እባካችሁ ዛሬ የሆነ ነገርሽ የሚፈጠርበት ቀን ነው። ዝም ብሎ ሰው አይደለንም ብለን ስንል ከሰው ጋር ተወዳድረን ለማሸነፍ አይደለም። ዝም ብሎ ሰው አይደለንም ብለን ልንናገር አይደለም። የተሰጠን የእግዚአብሔር የልጅነት መብት መለኮታዊ ክብር አለው። የመለኮቱ ተካፋይ ነን። የመለኮት ተካፋይ ኢየሱስ ጌታ ነው። የመለኮት ተካፋይ ነን። ሃሌሉያ! ኢየሱስ ክርስቶስ ክብር ለሱ ይሁን። በቀደም እንደውም ፕሮፌሰር እያስተማረ የነበረው ነገር በእንደዚህ ላይ ይሄን ጨምሩ በሚልበት ስለ መለኮት ኃይል ይናገራል። ለብዙ እህቶቻችን ወንድሞቻችን ሼር አድርጉ። ይሄ መለኮታዊ ኃይል ሲገባ ሰው ደፋር፣ ቆራጥ፣ አቋም ያለው፣ ታጋሽ፣ በሁሉ ነገር ጥንቁቅ ሆኖ መኖር ይችላል። መለኮታዊ ኃይል እንዲህ ይላል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ ይላል። አያችሁ፣ እኛ ተካፋዮች ነን። ቅዱስ ጴጥሮስ ይህንን ነው የሚለው። መለኮታዊ ኃይል ስንል ለሰው ያልተሰጠ ለእግዚአብሔር ብቻ ያለው ሳይሆን እግዚአብሔር ለሰው ኢምፓክት ያደረገ ያካፈለው ክብር ነው፣ ያካፈለው ጉልበት ነው፣ ያካፈለው አቅም ነው፣ የተካፈልበት ነው። ለዚህ ነው የመለኮት ባህሪ ተካፋዮች ነን ብሎ ቅዱስ ጴጥሮስ ይናገራል። ለምን? እሱ ከክርስቶስ ጋር የነበረ ነው። ዛሬ አንድ ነገር ልመርቃችሁ። የመለኮቱ አቅም፣ የመለኮቱ ህይወት፣ የመለኮቱ ጉልበት ትላንትና እኛ ለሆነ ነገር እንዲሰጠን ስንፈልግ ነበር። ትላንትና እኛ የሆነ ነገር እንዲሆንልን ስንፈልግ ነበር፣ ስንጠብቅ ነበር። በምድር ላይ የምናየውን ነገር እንደ ምሳሌ ይሄ ቢሆንልን ብለን ነበር። የመለኮት ኃይል ህይወት ለሌለው ነገራችሁ ህይወትን ይዝራ። ህይወት ለሌለው ነገር ሞቶ ደምድሞ ጨርሳችሁ ለተቀመጣችሁበት ነገር ዛሬ ህይወትን ይዝራ። ያለ ምንም ነገርን መፍጠር ይችላል። ያለ ምክንያት ምንም ነገር ኬሚካል ቼንጅ፣ ፊዚካል ቼንጅ በማይል ሳይንሳዊ ጥበብ እግዚአብሔር በመለኮታዊ ጉብኝት፣ በመለኮታዊ ኃይል፣ መለኮታዊ ትሩፋቶችን እግዚአብሔር ይሰጠናል። አንደኛ እንደነገርኳችሁ ህይወት ለሌለው ነገር ህይወትን ይሰጣል። መጀመሪያ ነው። በዚህ ምድር ላይ የተፈጠሩት ሁሉም ነገሮች ቅድም እንደነገርኳችሁ ሰው እንኳን ህይወት ያለው እንዲሆን ህያው ፍጥረት እንዲሆን እግዚአብሔር አዳም የ80 ዓመት ሰው ይሁን የ100 ዓመት ሰው ይሁን
ልጅ እንዳልሆነ እናውቃለን። ትልቅ ሰው ተፈጥሮ ሕይወት ተሰጠው። መለኮት ይህንን ያደርጋል። በዚህ ቀን ለሞተ ሴላችሁ፣ ለሞተ ነገራችሁ፣ ለተዘገበራችሁ መለኮታዊ እገዛ ይመጣል። መለኮታዊ እርዳታ ይመጣል። መለኮታዊ አቅም ይመጣል። ስለዚህ መለኮት የሌለውን ነገር ይፈጥራል ስንል የተመኘነውን ይሄ ቢሆንልን ያለን አይደለም። ሰምተን አይተን አስበን ተመኝተን የማናውቀውንም ጭምር መለኮታዊ ነገር ያደርጋል። ቅድም እንደነገርኳችሁ የመለኮቱ ኃይል ባህሪ ተካፋይ የሆኑ ሰዎች ሁለቱንም ሳምንት ፕሮፌሰር አስተምሮናል። ልክ ፕሮፌሰር ባስተማረን መጽሐፍ ላይ ቅድም እንደነገርኳችሁ ስለ ክፉ ምኞት 1:4 ላይ 2 ጴጥሮስ 1:4 ላይ እንዲህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች። አያችሁ፣ ከመለኮት የንብረት ተካፋዮች አይደለም እያለን ያለው። በምድር ላይ የተሰሩ የአራዊቱ፣ የሰራዊቱ፣ የአዝርቱ፣ የጽዋይቱ ምናምን አይደለም። የመለኮት ሱፐር ናቹራል የሆነ የፓወር ተካፋይ የሆናችሁ ዋው የሆናችሁ ይላል። ስለዚህ ሕይወት ለሌለው ነገር ሕይወት ይሰጣል። ቅድም እንደነገርኳችሁ ቅድስት ድንግል ማርያም ውስጥ ወንድ ከሴት ጋር ተገናኝቶ ነበር ዘር ልጅ የሚፈጠረው። ኢየሱስ ክርስቶስ ቃል ተነግሮ ቃል የነበረው ማኅፀን ውስጥ ገብቶ ሺልም ሴልም አካልም ሆኖ አደገ ጊዜውን ጠብቆ። ለምን? መለኮታዊ ኃይል ይህንን ያደርጋል። ስለዚህ የመለኮቱ ተካፋይ ነን ስላችሁ ለዚህ ነው። ይህ ብቻ አይደለም። ቅድም እንደነገርኳችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሰምተናል። ቁጥር 18 ላይ ሰምተናል። ምን የሚል እንዲህ ይላል። 17 ላይ ላንብብ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጠን። ጸጋ የማይቻለውን የሚያስችል የእግዚአብሔር ችሎታ ሲሆን ጸጋ ለማይገባው ሰው እንዲሁ በነፃ የተሰጠ ስጦታም ነው። ጸጋ የማንም ነገር የለም። አንድ ሰው ምናልባት ጸጋን በብዙ ነገር ልተረጉሙ ትችላላችሁ፣ ግን እኔ ከትርጉም ውጭ በሆነ መንገድ ልሞክር ላሳያችሁ። አንድ ሰው ሞባይል ገዝቶ ቢሰጣችሁ ነፃ አይደለም። አንድ ሰው መኪና ገዝቶ ቢሰጣችሁ ነፃ አይደለም። አንድ ሰው ልብስ ገዝቶ ቢሰጣችሁ ነፃ አይደለም። ሳሙና ገዝታችሁ ላውንደሪ ልታሳጥቡ ብር ታወጡበታላችሁ። ለመኪና ፔትሮል ልትቀዱ ገንዘብ ታወጣላችሁ። ለሞባይል ገንዘብ ትሞላላችሁ። ከበርት ብዙ አይነት ነገሮች አሉ፣ ጥበቃዎች አሉ። ጸጋ ግን ምንም ያልከፈለበት በእግዚአብሔር ምሕረት በኩል የተደረገ ነፃ ስጦታ ነው። ንጹህ ነፃ ነው። ንጹህ የሆነ ነፃ ስጦታ ነው። ክብር ለመድኃኒዓለም ይሁን። ስለዚህ ጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበር። ጸጋና እውነት ግን በክርስቶስ ሆነ። አያችሁ፣ ሕግ እንዳትነካ እንዳታደርግ፣ ብታደርግ እንዲህ ይሆንብሃል፣ ብታደርጊ እንዲህ ይሆንብሻል በሚል ስርዓተ ትምህርት የተሞላ ነው። ጸጋ ግን እንደነገርኳችሁ የማይቻለውን የሚያስችል ደግሞ ከማናችንም ምንም ያልተቀበለ ንጹህ ስጦታ ለማይገባው ሰው በእግዚአብሔር ቸርነት የተሰጠው ስለሆነ ሕይወት ለሌለው ነገር ሕይወትን ይሰጣል። ያለምንም ነገር መፍጠር ይችላል። ጌታ ይባረክ። ኢየሱስ ጌታ ነው። ያለምንም ነገር ምናልባት እኛ እንደነገርኳችሁ ነገር እንዲፈጠር የምንፈልግበት ብዙ ነገሮች አሉ። ለምሳሌ ቤት ቢሰጠን ቤት ማንም ጋር ያለ ነገር ነው። ልጅ ቢሰጠን እንደ ነገሩ ያለ ነገር ነው። የተዘጋ ነገር ከሆነ እግዚአብሔር ይከፍታል። አያችሁ፣ መኪና ቢሰጥ ሌላም ጋር መለኮታዊ ጣልቃ ገብነት ሲመጣ የተጀመረ ነገር ለአንተ መስጠት ሳይሆን ነገር እግዚአብሔር ይጀምራል። ሰዎች አንድ ብሎ በአንተ ያንን ነገር ያያሉ። ልክ የሆነ ነገር ሰው ፋብሪካ ሰርቶ ሲያመጣ አዲስ ነገር እንደሚሆን መለኮታዊ ጣልቃ ገብነት ሲመጣ
በልዩነት በእኔና በእናንተ ቤት ታላቅና ኃያል ነገር ይሰራል። ክብር ለኢየሱስ ክርስቶስ ይሁን። ሁለተኛ መለኮታዊ ጣልቃ ገብነት ያለምንም ነገር እግዚአብሔር አዲስ ነገር ሲፈጥር እንዲሆናል። አካል ለሌለው ነገር አካል ይሰጣል። አካል ለሌለው ነገር መለኮታዊ ጣልቃ ገብነት ሲጀምር አካል ለሌለው ነገር አካል ይሰጣል። ለምሳሌ ሰማይ የሚባል ነገር አካል አልነበረው፣ ስምም አልነበረው። ስምም አካልም የመለኮታዊ ጣልቃ ገብነት ነው። ሰው የሚባል ነገር አካል አልነበረው፣ ማንነት አልነበረው። ለመለኮታዊ ጣልቃ ገብነት ሲመጣ ሰው አካልን በመለኮት ጣልቃ ገብነት ምንም ባልነበረው ሰማይ ምድር መቀመጫና መተኛ መኖሪያ በሌለበት ስምም አካልም የመጣው መለኮታዊ ጣልቃ ገብነት ሲሆን መለኮታዊ ጉብኝት ሆነ። መለኮታዊ ጉብኝት ሲሆን በመለኮት ኃይል ነው። ኃይል ተገልጧል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ዛሬ ይህን ሁሉ ምላችሁ ለምንድን ነው? እግዚአብሔር ከምንጠብቀውም በላይ እግዚአብሔር ከምንፈልገውም በላይ እግዚአብሔር እኔ ይህንን በሆነልኝ በምንለው ነገር ሁሉ እግዚአብሔር መለኮታዊ ጣልቃ ገብነት በማድረግ ገንዛችሁ ለመቅበር ባዘጋጃችሁ ነገር ባዘጋጃችሁ ጸጋ መክፈል አልችልም ብላችሁ ለምትጨነቁት ነገር የምስራች መለኮታዊ ጣልቃ ገብነት ስም ያወጣለታል፣ አካል ያወጣለታል። ጤፍ የሚባል ነገር አልነበረም። ስንዴ የሚባል ነገር አልነበረም። አተር፣ ባቄላ፣ በቆሎ የሚባል ነገር አልነበረም። ምንም በዚህ ምድር ላይ ያሉ ነገሮች ሁሉ አልነበሩም። ምናልባት ጤፍ ተሰርቶ እንጀራውን ነው እኛ የምናውቀው። ሌሎችን እኛ በመጣ ነገር ላይ ነው የሆነ ነገር ነው። መለኮታዊ ጣልቃ ገብነት ግን ስምም አካልንም ያመጣል። ስለዚህ መለኮታዊ ጣልቃ ገብነት አካል ለሌለው ነገር አካልን፣ ስም ለሌለው ነገር ስም ይሰጣል። ሃሌሉያ! መለኮታዊ ጣልቃ ገብነት ምናልባት በእናት ማፀን ተጸንሶ የሚወጣ ልጅ ስም ብንሰጥ ስጸነስ እናውቃለን። እግዚአብሔር ያልተጸነሰ፣ ያልተጀመረ፣ ያልተጠነሰሰ፣ ያልታሰበ፣ ያልታቀደ፣ ያልታለመ ነገርን በመለኮታዊ ጣልቃ ገብነት አካልና መልክ ስም ይሰጠዋል። አካልና መልክ ስም ይሰጠዋል። አካል፣ መልክ፣ ስም። ኢየሱስ ጌታ ነው። ዛሬ ነገራችሁ ምን ይሆናል ማለት ነው? አካል ያገኛል፣ መልክ ያገኛል፣ ስም። እኛ ለሚወለደው ነገር ሴት ከሆነች በሴት ጾታ ስም ነው ማውጣት የምንችለው። ወንድ ከሆነ በወንድ ጾታ ስም መስጠት ነው የምንችለው። ወይም አንድ ፋብሪኬት የሚያደርግ ሰው የነገረንን ተቀብለን ነው። አሁን ግን የእግዚአብሔር መለኮታዊ ጣልቃ ገብነት ሲገባ ሐኪም በጻፈ ፕሪስክሪፕሽን በኩል አይደለም ፈውስ የሚሆነው። ዓለም ላይ በሚነገረው 60 ዓመት ሲሆን አንተ ትሸመግላለህ በሚል አይደለም የኛ ነገር የሚሆነው። መለኮታዊ ጣልቃ ገብነት ሲጀምር ሽማግሌን ሕፃን ማድረግ ይችላል፣ ሕፃንን ሽማግሌ ማድረግ ይችላል። እንደነገርኳችሁ ወንድማችን ወይም ታላቁ አያታችን አዳም የትኛው ዩኒቨርሲቲ ገብቶ ነው ለአንበሳ ስም ያወጣው? የትኛው አቡጊዳ ተምሮ ነው? የትኛው ግዕዝ ተምሮ ነው? የትኛው ግሪክ ተምሮ ነው? የትኛው ዕብራይስጥ ሮማይስጥ ተምሮ ነው ስም ያወጣው? መለኮታዊ ጣልቃ ገብነት ሲጀምር በምድር ላይ እኔና እናንተ ከጠበቅነውና ከገመትነው በላይ ተአምራት ይሆናል። አካል ይወጣል። አሜን አላላችሁም? ዛሬ አሜን አላላችሁም? እያየኋችሁ ነው። አሜን አላላችሁ? ዛሬ አሜን ስትሉ የሆነ ነገር የጎደለ ነገራችሁ ነው ግጥም ይላል። የሥራ በር ይበረገዳል። ይከፈታል ሳይሆን ይበረጋገዳል። ገንዘብ ይሰጣል ሳይሆን ይዘንባል። ለምን? ሁሉ ጊዜ እንደምን እኛ የእግዚአብሔር አምባሳደሮች ነን። የመለኮታዊ ባህሪ ተካፋዮች ስለሆናችሁ አለን እኮ። ምክንያቱ አንድ ብቻ ነው። መለኮት ማድረግ ከቻለ የመለኮት ባህሪ ተካፋይ ነን። ለእኛ ይሆናል፣ እኛ እናደርጋለን።
ኢየሱስ ጌታ ነው። ስለዚህ ምንድነው መልክ ያጣነው ነገር? ምንድነው አካል ያጣ ነገር? ምንድነው አልያዝ አልጨበጥ አልዳሰስ ያለው? እግዚአብሔር በመለኮታዊ አሰራሩ፣ እግዚአብሔር በድንቅ አሰራሩ በቀደም ፕሮፌሰር እያስተማረን ነበር። እየጨመርን ለመሄድ እንጂ እየቀነስን ለመሄድ አልተጠራንም። እንጨምራለን። የትኛውም ድካም እኔንና እናንተን የማቆም አቅም የለውም። ስራ የድግም ስራ የመሰረ ለምን መለኮታዊ ነገርን መጠቀም ከጀመር መለኮታዊ ነገር ከመለኮት አሰራር ውጭ የሆነውን ነገር ዳሜጅ የማድረግ አቅም አለው። የመቆጣጠር አቅም አለው። የማፍረስ አቅም አለው። የመገልበጥ አቅም አለው። ለዚህ ነው አንድ ጊዜ መለኮታዊ ክብር ሲመጣ አንድ ጊዜ እንዲሆነ ኤርምያስ ሕፃን ነህ፣ ገና ልጅ ነህ፣ ግን ምን ታያለህ ሲል ኤርምያስ በመንፈሳዊ ራእይ አርቆና አሻቅቦ ሲያይ የሚያይ ሰው ሚሊቴሪ ላልሆነ ሰው ሲገለብጥ ታፈርስ ሲሰራ ዘንድ ስልጣን ሰጥቻለሁ። አያችሁ፣ መለኮታዊ ነገር ካለ መገልበጥ ያለበትን ትገለብጣለህ እንጂ አንተን ሊገለብጥ አይሞክርም። ለዚህ ነው አጋንንት ሰይጣን አልወጣም ስንል መለኮታዊ አሰራር ስለሆነ ውጣ ብለን እናስወጣለን። ተነቀል ብለን እናስነቅላለን። በሽታ ዛሬ ካንተ ይነቀላል። እርግማን ይነቀላል። እግዚአብሔር ክፉ አምላክ አይደለም። ዛሬ ከጀርባሽ ላይ ሃሌሉያ ውጣ ስትሉ በኢየሱስ ደም ውጣ ስንል ይወጣል። ተነቀል ስንል ይነቀላል። ፍረስ ስንል ይፈርሳል። መንፈሳዊ ኃይላችን እሱ ነው። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ለብዙዎች ሼር አድርጉ ብያቸዋለሁ። ዛሬ ይሄ መለኮት ኃይል በሚመጣው አዲስ ዓመት እናንተ ላይ ከመግባቱ በፊት ክብር ይዞ እንዲገባ ምን ልበላቸው ብዬ ሳምንት ሙሉ ሲያጠና ምን ልበላቸው ለወዳጆቼ፣ ምን ልበላቸው ለሚጠብቁ ልጆቼ፣ ምን ልበላቸው ከኔ በላይ ዕውቀትም ጥበብም ኃይልም ያላቸው እህት ወንድሞቼ ይጠብቃሉ። ምን ልበላቸው ስል ከእንግዲህ በኋላ እንዳምና እንደካቻምና አይሄዱም። በመለኮታዊ ኃይል፣ መለኮታዊ ጉብኝት፣ መለኮታዊ በረከት፣ መለኮታዊ ጣልቃ ገብነት ይሆናል በላቸው ነው ያለ። ለኛም ይሆናል፣ ለኛም ቸርች ይሆናል። ብዙ ነገር ያስፈልገናል። ለኛም ቸርች ጣልቃ ገብነቱን እግዚአብሔር ያስቀጥላል። እዚህ ላለችው ለምን ብዙ ፈውስ እያለ የያዛት ነገር አለ። እግዚአብሔር ሰብሮ በመለኮት ጣልቃ ገብነት ያወጣል። አሁ ብዙ ተአምራትን፣ ብዙ ድንቅን፣ እጅ በአፍ ላይ የሚያስጭን የእግዚአብሔር አሰራርና አደራረግን እያየን ነው። ነገር ግን ብዙ ነገሮች አሉ። እግዚአብሔር ግን አሻግሮ እየሰራ ነው። እግዚአብሔር ግን አሻግሮ ተአምራት እያደረገ ነው። ዛሬም ለዘላለምም የእግዚአብሔር ጣልቃ ገብነት ይህንን ያደርጋል። ስለዚህ መልክ ለሌለው መልክ፣ አካል ለሌለው አካል የሚሰጥ የእግዚአብሔር ጣልቃ ገብነት፣ መለኮታዊ ጣልቃ ገብነት ይሆናል። ከኔና ከእናንተ ምን ይፈልጋል? እምነት ብቻ። እምነትስ አምነን ተቀብለናል። መደሰት ብቻ። በኃይሉ መታመን፣ በችሎታው መታመን፣ በትዕግስቱ መታመን፣ በምሕረቱ መታመን፣ በእውነቱ መታመን፣ በጽድቁ መታመን፣ በቅድስናው መታመን። አምነናል። አሁን የቀረን መታመን ነው፣ መደገፍ። ወንበራችንን እንዳመንን ወንበራችን መሬት ላይ መሆኑን እንዳመንን ሁሉ መሬት በእግዚአብሔር እጅ ላይ እንዳለች እግዚአብሔር ሁሉን እንደሚገዛ ማመን፣ መታመን። ስለዚህ እንደነገርኳችሁ አዳም የትም ሳይሄድ ነው ለእነዚህ ሁሉ ፍጥረት ስም ያወጣው። ለምን? ትልቅ ሆኖ ነው የተፈጠረው። እኛ ውስጥ ደግሞ ያ መለኮታዊ አሰራር አለ። ሶስተኛ መልክ ለሌለው ነገር መልክ ይሰጣል። አንደኛ ህይወት ለሌለው ነገር ህይወትን ሰጥቶ አይተናል። ሁለተኛ አካል ለሌለው ነገር አካልን ሰጥቶ አይተናል። ሶስተኛ ደግሞ መልክ ለሌለው ነገር ውሃ ተፈጥሮ መልክ አልነበረው። ምንም ነገር መልክ እንዲኖረው መልኩን ለይተን እንድናውቅ እያደረገው መልክ ለሌለው ነገር ሁሉ መልክ የሰጠው
ለሌለው ነገር ሁሉ መልክ እንዲኖር ያደረገው መለኮታዊ ጣልቃ ገብነት ነው። በጨለማ ላይ ብርሃን ይብራ ያለው ሰማይና ምድርን የለየው ከፍ ዝቅ ያደረገው ይህን ሁሉ ለምንድን ነው የምትለው ካላችሁ የእናንተ ነገር ዛሬ ፈንቅሎ የሚወጥ ከተቀመጠበት ጉድጓድ ጠላት እስከ መጨረሻ ቀብር ያለው ስል ዛሬ ተንሳፎ ይወጣል፣ ተንሳፎ ይመጣል። በሽታ ተነቅሎ ይወጣል። ለምን? የእግዚአብሔር ጣልቃ ገብነት፣ የእግዚአብሔር መለኮታዊ አሰራር ይሄንን ያደርጋል። ይሄንን ያደርጋል። የእግዚአብሔር እጅ ይሄንን ታደርጋለች። ወላጅ እንደሌላቸው ልጆች አልተዋችሁም ያለ ጌታ ነገሩን ለክብር ይቀይረዋል። አባት እንደሌላችሁ ልጆች አልተዋችሁም ያለ እሱ ተአምራቱን፣ ድንቁን፣ ክብሩን፣ ሞገሱን ሳናይ አንሞትም። መለኮታዊ ጣልቃ ገብነት ዝም ብሎ አይደለም፣ ፈቶ ልቶ አይደለም፣ ፈቶ ልባርክ አድኖ ልቶ አይደለም፣ አድኖ ልባርክ ፓኬጅ ሆኖ ይመጣል። እኔ ዛሬ ስለማንም ደካማ ጎን የሚያወራበት ምንም ነገር የለም። ስለ ብርቱ ጎን የሚያወራ ነገር የለም። ደካማውን የሚያበረታውን የእግዚአብሔርን ክብር፣ የባህሪው ተካፋይነትን፣ የርስቱ ወራሽነትን፣ የመንግስቱ ዜግነትን፣ አገር እንዳለው ትውልድ፣ አባት እንዳለው ሰው፣ ከአገርም የተሻለ አገር፣ ከአባትም የመጨረሻ ደገባት፣ ከፍቅርም እንደተወዳጅ እንዳለ ሊገልጥላችሁ እወዳለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህም ብቻ አይደለም። መለኮታዊ ባህሪ ተካፋይ የሆነ ሰው ዕውቀትን እንደ ደረጃው እንዲያውቅ፣ እንዲለይ፣ ሁሉን የሚገዛ ሰው ሁሉን እንዲገዛ እንዲያውቅ አድርጎ ፈጥሯል። ሁሉን እንዲገዛ ሁሉን እንዲያውቅ ሰውን አድርጎ እግዚአብሔር ፈጥሯል። ክብር ለመድኃኔዓለም ይሁን። ራሜን ይባላል። የአባቴ ብሩካን እግዚአብሔር የተወደዳችሁ እንደናንተ ለእግዚአብሔር ማንም የለውም። ነግራችኋለሁ፣ በክርስቶስ ኢየሱስ እንደኔና እንደናንተ ማንም የለም። ከልብ የምር የሚወድሽ ኢየሱስ ነው። ከልብ የምር የሚወድህ ኢየሱስ ነው። ፍቅሩ ፍጹም ነው፣ ወረት የለበትም፣ ሽንገላ አያውቅም፣ ከሁኔታ ጋር የተመሰረተ አይደለም። እውነቴን ነው ብላችሁ። ስለዚህ እነዚህ ሶስቱ ጣልቃ ገብነቶች በሕይወታችሁ ሲመጡ እንዲህ ይሆናል። ነገሮቻችንን ስፍራ በመስጠት ለምሳሌ ማታ ጨለማ፣ ቀን ብርሃን ብሎ እንደጠራ ለነገራችን ስም በማውጣት ነገራችን የሚፈጸምበት ጊዜ በማዘጋጀት ከዚህ ምሽት ጀምሮ 2026 በእናንተ ላይ ከመግባቱ በፊት አንድ የምስራች ዜና ጆሮአችሁ ላይ ይገባል። ዕዳሽ ተሰርዟል፣ በሽታሽ ተነቅሏል። ከእንግዲህ በኋላ ኢየሱስ ጌታ ነው። ኦማ ላርዳሲባ ሎቮሳ ካላቫዲያስ ሊትራሊ እንደዚህ አይነት ነገር ሰማለሁ። እግዚአብሔር ጥርሳችሁ የሚከፈት የውሸት ሳቅ ሳይሆን የእውነት ሳቅ የምስቁ፣ ሐዘናችሁ በደስታ ቢቀየር ሰዎች እዚህ ውስጥ አላችሁ አለ። ዛሬ ማታ ልባችሁን ቀይራለሁ አለ። ዛሬ ማታ ታሪካችሁን ቀይራለሁ። እኔ ነኝ እየተናገርኩ ያለሁት፣ ቃሌን ነው። ዓለማትን የፈጠርኩበትን ቃሌን እያወሩ ነው አለ። ዋዱ ጋዲጋ ቦስ አሎቫኒ ጋዲጋ አለቫኒያስ ለእናንተ የከበደውን ለአንተ የከበደውን መለኮታዊ ጣልቃ ገብነት ያስተካክሏል። መለኮታዊ ኃይል ያበጀዋል። መለኮታዊ ጣልቃ ገብነት ነገርን ይቀይራል። ሃሌሉያ!
መለኮታዊ ቃል ፈረንጅ አዝም አበሻ አዝም ማለት እግዚአብሔር እኔ በሁሉ ነገር ላይ ራስ አረጋችኋለሁ ጅራት አትሆኑም ማለት መለኮታዊ ጣልቃ ገብነት ሲመጣ ሰው ራስ እንጂ ጅራት አይሆንም መለኮታዊ ጣልቃ ገብነት ሲገባ ሰው የእግዚአብሔር ርስት እንጂ የሰው ባሪያ አይሆንም መለኮታዊ ጣልቃ ገብነት ሲገባ ሰው ክቡር እንጂ ውድቀት የተዋረደ የወደቀ መሆን አይችልም ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ጌታ ነው መለኮታዊ ጣልቃ ገብነት ነው ስንል አንደኛ እግዚአብሔር የሌለውን ያለቀውን ይፈጥራል ብቻ አይደለም ባንተ አዲስን ነገር ያደርጋል ባንተ የሚጀምር ቅድም ይያለው ባንተ ለምሳሌ አንድን ነገር የሰሩ ሰዎች እንትና እንትንም ፈጠረ እንትና እንትንም ፈጠረ እንደምን ባንቺ የምጻፍ ባንተ የምጻፍ የሚመዘገብ አዲስ ታሪክ ይሆናል አንደኛ ሙታንን ያስነሳል ሁለተኛ ባህርን ይከፍላል ሶስተኛ አይታችኋል አልዓዛርን ሄዶ አናገረው እይቶቹ ምንድነው ብለው ይሸታል የሆነ ደረጃ አለህ ብትመጣ አንተ ማዳን የምትችልበት ደረጃ ነበረ እድሉ ነበረ ታሞ በህመም እያለ ነፍሱ ሳትወጣ ትመልስ ነበር እንጂ 4 ቀን ሆኖት አይነ ፈሰሰውን ነገር እንደማትችል ያው ምንም ቢሆን ግን በትንሣኤ ቀን ታስነሳለህ ሲሉ እግዚአብሔር የመለኮቱን ኃይል መግለጥ እንደሚችል በዛ አሳይቷል ምንድነው የሞተባችሁ ምን ይሆን ሲንገሩ አቅም ያጣችሁበት ጉልበት ያጣችሁበት ምን ይሆን አምላክ ከእስራኤል ዛሬ ያናግረዋል አምላክ እግዚአብሔር ዛሬ ያናግረዋል የእስራኤል አምላክ ዛሬ ያናግረዋል የነገስታት ንጉስ ዛሬ ያናግረዋል የጌቶች ጌታ ዛሬ ያናግረዋል የአማልክቶች አምላክ ዛሬ ያናግረዋል አንተ ተራራ በልጄ ፊት ምንድነህ አንተ እስከ ዛሬ ነገሩን አንቀህና አስረህ ያዝክ በልጄ ፊት ምንድነህ አንተ ሸለቆ በልጄ ፊት ምንድነህ አንተ ክምር አፈር በልጄ ፊት ምንድነህ አንተ ድግምት በልጄ ፊት ምንድነህ አንተ አስማት በልጄ ፊት ምንድነህ ብሎ ቃል በቃል ያነጋግረዋል ለምን እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲሆን እናምናለን እናውቃለን ክብር ለመድኃኔዓለም ይሁን ሃሌሉያ ሃሌሉያ ዘግታችሁ አፍናችሁ ለያዛችሁት ጉዳይ አቅማታችሁ አልቅሳችሁ ለተዋችሁ ጉዳይ ማን ይረዳኛል ማን አለልኝ ለምትሉት ጉዳይ እንዲሆናል የመለኮት ጣልቃ ገብነት ለሰው ደስታ ብቻ ሳይሆን ላንቺ ደስታ ለእግዚአብሔር ክብር የሚሆን ነገር አንዳንድ ነገሮች ለሰው ደስታ እንደሆነ ነው የምንጠይቀው ይሄን ቢያደርግልኝ ይሄን እከሌም እንኳን አላት አንዳንድ ጊዜ ስጋችን ከሰው ጋር ሊያወዳደር ይመጣል መለኮታዊ ጣልቃ ገብነት ሲመጣ ላንቺ ጥቅም እግዚአብሔር ሊከብርብሽ ምን ብሎ በእርሷ ደስ የሚለኝ የምወዳት ልጄ እንደ ምሳሌ እግዚአብሔር ሊጠቀምሽ ሃሌሉያ እንደ ምሳሌ እግዚአብሔር ሊናገር ኢዮብን አየህ አለ መለኮታዊ ጣልቃ ገብነት የሚያደርገው ይሄን ኢዮብን አየህ የኔ ልጅ የኔ ወዳጅ የኔ ቅርብ ብሎ ሊናገር መለኮታዊ ጣልቃ ገብነት ይሆናል ጨርሻለሁ መለኮታዊ ጣልቃ ገብነት ሲሆን
በነበርክበት መሄድ አትችልም፣ ትቀየራለህ። የእግዚአብሔር ዓላማ አስፈጻሚ አካል ትሆናለህ። በትላንትና ኑሮ ለመኖር አትችልም። ኦልሬዲ ተቀይራል። ትላንት የሆነ ሰው ነበርክ፣ ዛሬ ሌላ ሰው ነህ። በምንም አቅጣጫ አትሆንም። ለዚህ እኮ ነው እከሌ እኮ እንዲህ ነበረ። ቅዱስ ጳውሎስ መለኮታዊ ጥሪ በደረሰው ጊዜ ያ ጉልበታም፣ ያ አቅም ያለው፣ ያ ነገርን እንደፈለገ ከሮም በተቀበለ ትእዛዝና ከቤተ መቅደስ ከእስራኤል በወሰደው ደብዳቤ እንደፈለገ የሚሆን የሕግ አዋቂ፣ የኢኮኖሚው ባለጸጋ፣ የእውቀት ልቅ፣ የሃይማኖት ማምር። አያችሁ፣ የእግዚአብሔር መለኮታዊ ጣልቃ ገብነት ገብቶ የጨለማን ጭጋግ ከውስጡ ሲያወጣ አሳዳጅ የነበረ ሰው ተሰዳጅ ሆነ፣ ክብሩ ግን ተቀየረ። ዛሬ ምስራች ነግሬያችሁ ልጨርስ። መለኮታዊ ጣልቃ ገብነት አድራሻችሁን ይቀይራል። መለኮታዊ ጣልቃ ገብነት ፖዚሽናችሁን ይቀይራል። መለኮታዊ ጣልቃ ገብነት ለዘመናት የተበላ ነገራችሁን ይመልሳል። መለኮታዊ ጣልቃ ገብነት የተዘጋውን ማጸናችሁን ይከፍታል። መለኮታዊ ጣልቃ ገብነት የተበላውን ጉልበታችሁን ይመልሳል። መለኮታዊ ጣልቃ ገብነት የተከመረባችሁን የዕዳን ጽሕፈት ይደመስሳል። መለኮታዊ ጣልቃ ገብነት በአንተ ፊት የሚነሱ ሁሉ አመድ ይሆናሉ። መለኮታዊ ጣልቃ ገብነት የማይቻለውን በሚያስችል በመንፈስ ቅዱስ ፍጻሜህን መልካምና በጎ ያደርጋል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሆን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሆን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሆን። አረጋግጥላችኋለሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሆን። አንደኛ መለኮታዊ ጣልቃ ገብነት። ኋላ የገባችሁ ስሙኝ፣ ሶስቱንም ነገር መለኮታዊ ጣልቃ ገብነት ሲሆን የሚሆነው አንደኛ እግዚአብሔር ያለምንም ነገር የፈለገውን ነገር መፍጠር ይችላል። አንደኛ ያለምንም ነገር የፈለገውን ነገር። ይህንን ዕብራውያን ላይ ሄዳችሁ ብታዩ እነዚህ የሚታዩ ሁሉ ሰማይ በሉ፣ ምድር በሉ፣ ፍጥረት በሉ፣ ተፈጥሮ በሉ፣ ከርሰ ምድር፣ ገጸ ምድር፣ ድህረ ምድር፣ ሳይንስ የደረሰ የጠቆመን የነገረን ያልነገረን ያልደረሰም ያልሄደበት ሁሉ ካለመኖር እግዚአብሔር ወደ መኖር ያመጣቸው ናቸው ይላል። ስለዚህ ያለምንም ነገር ምንም ነገር መፍጠር ይችላል። ሁለተኛ ሕይወት ለሌለው ሕይወት በመስጠት ይጀምራል። ሶስተኛ አካል ለሌለው አካል በመስጠት፣ ስም ለሌለው ስም በመስጠት፣ መልክ ለሌለው መልክ በመስጠት፣ ለሰው ልጅ ደግሞ ይሄን ሁሉ ካደረገ በኋላ መረዳትና ማወቅ መገንዘብና መስራት እንዲችል ዕውቀትን ደረጃ በደረጃ ያደርጋል። ይህንን የሚያደርግበት ኢዮብን አንስተናል። ከኋላ ቅድስት ድንግል ማርያምን አንስተናል። የመለኮታ ባህሪ ተካፋይ የሆኑትን ደግሞ የቀድሞ ሰው አባታችን ወይ አያታችን አዳምን አንስተናል። አዳም የትም ዩኒቨርሲቲ ሳይገባ፣ የትም ግዕዝ ሳይማር፣ የትም ግሪክ ዕብራይስጥ ሳይማር አንድ ነገር ነው ያደረገው። ለፍጥረታት ሁሉ ስም አውጥቷል። ሌላው ስም በወጣለት ነገር ነው የተመራመረው። አዳም ግን እንዲህ ነው። ሁለተኛ አዳም 9 ወር ተቆይቶ አይደለም 9 ወር ተኩል ላይ የተወለደው። 70 ዓመት ይሁን 60 ዓመት 40 ዓመት ይሁን 50 ዓመት እንግዲህ ለአቅመ እውቀት ከበቃ በኋላ ነው እግዚአብሔር የበቃ ሰው ነው የፈጠረው። ነገር አልቆ የሚሰራው ዛሬ ከቻላችሁ አሜን በሉኝ። እንደዛ ነው። በዚህ ቃል አጸናንላችሁ። የጸና ይሁን። አመስግነን ወደ ዳኒ አገልግሎት እንሄዳለን። ምናልባት ቃሉ የነካችሁ ቃሉ ብቻ አይደለም፣ ቃሉ መንካት አይደለም። ከዚህ በኋላ ራስሽን ገምተሽ ከሰፈር ሮጠሽ ወጥተሽ ወደ ከፍታሽ ትገበያለሽ። አራግፈን የትኛውም ግራቪቲዎችን አራግፈን ወደ ከፍታችን እንወጣለን። ለሆነ መከራ የተፈጠረን እስኪመስለን ድረስ ተጨቁነን ታፍነን ተከልለን ተጠብቀን እንዲህ ቢሆን እንዲሆናል በፍርሃት ቀጠና ውስጥ ያለን ሰብረን እንወጣለን። ክብር ለመድኃኔዓለም ይሁን። ብዙዎች ምናልባት ይህንን ተለጥፎ ሊሰሙ ይችላሉ። ከእግዚአብሔር ቀጥታ ስለሰማው የብዙዎቻችን ታሪክ 2026 በእናንተ ላይ አይገባም፣ በእኛም ላይ አያልቅም። እግዚአብሔር ተአምራትን ያደርጋል። መለኮታዊ ጣልቃ ገብነት አንደኛ በሕይወታችሁ ላልጠበቃችሁ
ዜና ይህንን ነገር እግዚአብሔር ተናግሯል። ለአዲስ ለክብር ለሚያስቅ ዜና እንዴት እንዳትሉ እንደነገርኳችሁ ይፈጥራል። እንዴት እንዳትሉ እንደነገርኳችሁ አካል ይሰጣል። እንዴት እንዳትሉ እንደነገርኳችሁ መልክ ይሰጣል። ክብር ለኢየሱስ ይሁን። ያ ጥቂት መሃል ላይ መቆራረጥ ስላለ ነው። ነሳሚ ያስተካክሎ ይለጥፋሉ። እዚህ ላይም ሌሎቻቸው ማግኘት ይችላሉ። ግን ይህንን ቃል ሜዲቴት አድርጉ። ይህን ቃል በደንብ አስቡ፣ አሰላስሉ። እግዚአብሔር በሕይወታችሁ እኔ አረባም፣ እኔ ተራ ሰው ነኝ፣ እኔ ሰው ቤት ተቀጥሬ ነው የሚሰራው፣ እኔ አለቃ አለኝ፣ እኔ የሚያዘኝ አለኝ የምትሉ ሁሉ አንቺ ውስጥ ያለው የእግዚአብሔር ቃል መለኮታዊ ነው። መለኮታዊ ነው። መለኮታዊ ነው። አዎ ሰው ለመምሰል ልንሆን እንችላለን። ነገር ግን እንደነገርኳችሁ መለኮታዊ ኃይል ውስጣችን ላይ አለ። አንድደፈርም፣ አንለካም። እኔ አልለካም፣ ተለክቼም አላውቅም። ለምን ምንም ላይኖረኝ ይችላል። ግን መለኮታዊ ኃይል ተካፋይ እንደሆንኩ አውቃለሁ ከልጅነቴ ጀምሮ። ሰይጣን የሆነ ነገር ሲጨፍር ሰው ሁሉ ተው ስል እኔ ማልተው ለዚህ ነው። ለምንድን ነው የሚተው? ከኔ ጋር ያለው ይበልጣል ብዬ ነው ውጣ ምለው። በቃ ተው ይላል። ኩሽና ይገባል፣ አይገባም። እኔ ባለሁበት፣ አንቺ ባለሽበት አይገባም። አንተ ባለበት አይገባም። እኔ ገብቶ አይገባም። ትዝለኛል ሚካኤልና እዚህ ስላለች አወራለሁና አንዲት በጣም የሞተች ልጅ፣ ነፍሷ የወጣች ልጅ በእሷ ብርታት ከሐኪም ቤት ስትመጣ አሳክማ አመጣች። ትዝለኛልና ኋላ እሷ ትነግረናለችና አመጣች። ሲመጣ 4 ነው 5 አገልጋዮች ነበሩ። ሴትዮዋ መጣችና ቤት ውስጥ ተኛች፣ ተዘረረች፣ ትንፋሿ አጠረ። በቃ ምንም ነገር ይኸው ሚካኤልና እዚህ ያለች መሃላችሁ ትነግራችኋለች ኋላ። እና በጣም እንትን አለ። ጌታ ወንጌልን በነፃነት ስበካለኝ፣ በዝም ብለህ ስበካለኝ። በቃ ቃውጢ ሆኗል። ወንድሟ ቅርብ ቤቱን የሚያክል መጥቷል። አንዷ እንደዚሁ እና እኔ ዝም ብዬ ወንጌልን ሰብካለሁ። ጌታ ረድቶ ኋላ መጨረሻ የሞት መንፈስ ውጣ አለ ጌታ። ትንፋሽ የለም፣ የሞት መንፈስ ውጣ ይላል ጌታ። እሱ የፈጠረ ምን አገባኝ እኔ። ከዛ በኋላ አስደናቂና አስገራሚ ታምራት ሆኖ የሚካኤልና ነፍስ እናት ሚካኤልና እያልን እንስቃለን አንዳንዴና ያኔ ተረፈች። እሷን ለማየት የመጣ ወንድሟ ነፃ ወጣ። እሷ ተራመደች፣ ቆመች። በጣም እልልታው ቀለጠ። ግን የሚገርማችሁ አንድ እሷ ጋር የመጣች ሴት ልጅ አቤት የጴንጤ አምላክ ስትል፣ በቃ ይህን አምላክ ተቀበይ ስትል ኢየሱስም ከሚቀበልማ ቢሞት ይሻላል አለች። ይኸው ምስክር ሚካኤልና አለች። ኢየሱስ ጌታ ነው። ስለዚህ ኢየሱስ ድፍረታችንም ጭምር ነው። ኢየሱስ መለኮታዊ ኃይላችን ነውና ጌታ ስሙ ይባረክ። ምስክርነት ያላችሁ ጌታ ስራችሁን የሰራ ባለፈው ለወንጌል ስራ እግዚአብሔር በጎናችን ልትቆሙ የምትፈልጉ እግዚአብሔር ይባርካችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። ወደ ዳኒ አገልግሎት እንሄዳለን። ከዛ በኋላ በደንብ እንጸልያለን። በአዲሱ ዓመት በአዲሱ ነገር ላይ በደንብ እንጸልያለን። እግዚአብሔር መለኮታዊ ነገሩን ያደርጋል። ጉብኝቱ ወደኛ ይፈጥናል። ተባረኩ።